ልጅ ነች፣ ህፃን ነች። አንተ ያልካትን ነገር ብቻ ነው እሺ። ኦኬ ያለው ኩልኪ ባዓለይ ኦላኮ መስታስ ታክቲከኞቹ አስማተኞቹ እንግዲህ ያውላችሁ ነገራችኋለሁ። አስማቱም ታክቲኩም እኔ ጋር ነው ያለው፣ እየሰራው ማውራት ነው። ኦኬ ምን ልላችሁ መሰላችሁ? በዚህ አጋጣሚ ይሄ መልእክት ለኪያ ነው። ይሄንን ስናገር ኪያ ላንተ አግዤ ለአሌክስ ደልንጄ ምናምን አይደለም። አንተና አሌክስ አሁን እንደገባኝ ከሆነ አትዋደዱም፣ ተጋጭታችኋል። ሰማ ያ የእናንተ እንትን ነው። ምንም የሚያገባኝ ነገር የለም። ግን አንድ የተናገርከው ነገር ትክክል እንዳልሆነ ልነግር እፈልጋለሁ። እኔ ትመቸኛለህ የእውነት ግን ይሄ አሁን የተናገርከው ስህተት ስለሆነ ነው የምናገረውና 99% የኢትዮጵያ ሕዝብ በማያገባው ነገር ነው እየሞተም እየተጨፈለቀም ያለውና ምን ልልህ ፈልጌ መሰለህ፣ ዴዚ ህፃናት በጣም ህፃናት ስትል በጣም ገረመኝ። እኛ ሀገር ብቻ እኮ ነው ሚጡና ማሙሽ እያሉ እያወጡላቸው በ40-50 ዓመታቸው ህፃን ነው የሚባል። ሁላችንም ለእናት አባቶቻችን ህፃኖች ናቸው። የእውነቴን ነው። ለዛ ነው እንደ ህፃን አድርገው ስለሚያሳድጉን ህፃን የሆነ ጭንቅላት የያዝ ነው እንጂ እንደው በሰለጠነ ሀገር አሁን ከ18 ዓመት በላይ የሆነች ልጅ ህፃናት በጣም ህፃናት ያስብላል። እናቷ ላልከው እናት ማክበር ሌላ ነው። ስንት እውነት ስለ እውነት ለመናገር እናቷ ጎበዝና ስማርት ብትሆን ኖሮ እንደዚህ ሆኔ ልጇን ሚዲያ ላይ ባላሰጣች፣ የልጇን ገበና ሚዲያ ላይ ባልዘረገፈች። ገባ? እናት ማለት የልጅን ገበና ጠባቂ፣ ልጅን አቃፊ፣ ልጅን አዳማጭ፣ ልጅን መካሪ ነው። ገባ? እናቶቻቸው ኢዲኩዌትድ ስላልሆኑ ሲስተሙንም ምኑንም ስለማይነግሯቸው ነው እንጂ እናቶቻቸው በልጅነታቸው እንደዚህ የሚመጣውን ሁሉ ነገር ቢያማክሯቸው ከነሱ በተሻለ አንብበው ግንዛቤ ቢኖራቸው ልጆቻቸው እውነት ለመናገር ብዙ ኦፖርቹኒቲ ያላቸው። ዴዚ ግን ህፃን አይደለችም። እኔ አግብቼ ስወልድ ከዴዚ አንሳለሁ። ነገር ግን ዴዚ በእኔ እድሜ ማርገዝም መውለድም ማግባትም ነበረባት ብያለሁ። ትዳርና ልጅ የእግዚአብሔር ነው፣ ከእግዚአብሔር የሚሰጥ ነው። ግን እናንተን ሊያሳስብን የሚገባው እዚህ ሰዓት ላይ እየተደፈሩ የሚወልዱ አለፍላጎታቸው ምንም አክሰስ የሌለበት ምንም መብታቸው በማይጠበቅበት ሁኔታ ይሄ ሊያሳስበን ሊያስጨንቀን ይገባል። ልጆቻቸው ላይ የሚጮሁ ልጆቻቸውን የሚሰድቡ ልጆቻቸውን በስርዓት የማይዙ ሰዎች ነው እናንተን ሊያሳስበን ይችላል፣ ኦር ሚዲያ ላይ ያለውን ሰው። ከዛ ውጭ ግን በሰለጠነ ሀገር ልጅ እንደ ልጅ የማይታይበት ህፃና የሚባል እኮ ኪንደርጋርደን ያለ ልጅ እንኳን ህፃን አይባልም። በስነ ስርዓት እኮ ቁጭ ብለህ ነው የምታዳምጠው። ዛሬ ላይ እኛ ልጆቻችንን ማዳመጥ እንጂ መምከርም መቆጣትም እንኳን አንችልም በፍቅር በዘዴ ካልሆነ በስተቀር። እና ዴዚ ከ22 ዓመት በላይ ቀንድ አታወጣ እንዴ! በሰለጠነ ሀገር ውስጥ እኔ እናንተ እየኖርን ህፃን የሚባል ማን እንደሆነ እያየን ከ10 ዓመት በላይ ያሉ ልጆች እኮ እንደ ህፃን አይታዩም አሁን ላይ። ስለዚህ ስላልወለድክ ሊሆን ይችላል ወይ ያልገባህ ነገር ግን ምርጫዋ ነው። የኔና ያንተ ምክር አይደለም የሚዲያ ሶሻል ሚዲያ የእናትና አባታቸው ምክር እንኳን አያስቆማቸውም እውነት ሪል ፍቅር ከሆነ። ስለዚህ ህፃን አይደለች። ይሄን ከተሳሳትኩኝ አርሙኝ። ህፃን አዎ ጥሩ ሀገር ነው ያለችው። መማርም መስራትም መለወጥ የምትችልበት ኦፖርቹኒቲ አላት። ያ ዩ አር ራይት። ነገር ግን ምርጫዋ ነው። የትኛው የፈረንጅ ልጅ ነው? የትኛው ውጭ ሀገር ተወልዶ ያደገ ሀበሻ ልጅ ነው ልጆቹን እንዳታገባ በጣም ሬር ነው። መሀይም የሆነ ሰው ብቻ ነው ስለ እውነት። እኔ አሁን ለምሳሌ እኔ ልጆቼ ማግባትና መውለድ እፈልጋለሁ ካሉ አንድና አንድ ነገር ማድረግ የምችለው ሚዲያ ላይ መጥቼ ለማንም የልጆቼን ገበና አልዘረግፍም። ግን እንደ እናት ብትማሩ ህይወታችሁን ስትቀይሩ ቢሆን ጥሩ ነው። ከዛ ውጭ ግን ምንም ማድረግ አልችልም። እናት ነኝ። ገባ? ወንድ ልጅ ወልጄ ወንድ ልጅ እስካላመጣ ሴት ልጅ ወልጄ ሴት ልጅ ካላመጣች ያለውን ነገር ሁሉ በፍቅርና በንግግር መፍታት የሚቻል ነው። የኔና ያንተ ምክር ፍጹም ለነሱ ይጠቅማል ብዬ አላስብም። እንኳን የኔና ያንተ ምክር የእናት አባቶቻቸው ፍቅር እንጂ የሚያስፈልጋቸው ምክር አያስፈልጋቸውም። ስለዚህ ዴዚ ተሳስቼ ከሆነ ተሳስተሻል በሉኝ። ዴዚ ህፃን አይደለችም። በእውነት ነው የምላችሁ። ህፃን እዚህ ሚዲያ ሶሻል ሚዲያ ላይ ህፃን የለም። ህፃን ማለት ምን ማለት ነው ሲጀመር? በጣም ህፃናት ስትል እናቷ ባለጌ ናት። አሁንም ቢሆን እኔም እናት ነኝ። እናትነት ግን በፍጹም እሷና ዝሆኔ ለእናትነት ብቁ ያልሆኑ ዘልዛላ ነውረኛ ልጆቻቸውን ያሸማቀቁ ያሳነሱ ያዋረዱ ናቸው። በእርግጥ እናትየው ትልቁ ጥፋቱ ያጠፋችው ልጇን ስታዋረድ ነገ ያርግባትና ከአሌክሳንድ ጋር አንድ ነገር ቢባል ሮሴማን ያው በጅጅ እኮ አይተናል። ፋኒ ሲናገር ሰምተናል። እናቷን አይተ ልጇን አግባ ነው የሚባለው። እናትየው እንደዚህ አይነት ባለጌ ሆና
ዴዚ ጨዋ ስለሆነች ነው እንጂ እውነት ለመናገር አስተዳደጓ ሌላ ስለሆነባት ነው እንጂ እንደናቷማ ብትሆን ዴዚም እኮ ትክክል አትሆንም። እናትየው ከስንት ወንድ ጋር ስታወራ ከስኳላ እንደዚህ ጠባቂዋ ይመስል እንደውም ሞግዚቷ ነበር እንደዚህ ብላ ካጠገብ የነበረች ናት። ቢነጋገሩ ቢያወሩ ግልጽ ብትነግራት ኖሮ ግን ዴዚ ዛሬ መማር ትልቅ ቦታ መድረስንም ትገነዘብ ነበር። ስለዚህ ልጆቻችን የሚያደርጉት እኛ የምናደርገው እውነቴን ነው የምነግራችሁ። ልጆቻችን የሚያደርጉት ሁሉ ነገር እኛ የምናደርገውን ነው። በቃ አለቀ። ስለዚህ ማን ነው ኪያ ወንድሜ ነምበር 1 ህፃን አይደለችም፣ በፍጹም ህፃን አይደለችም። አንተ ከአሌክስ ጋር ተጣልተሃል። አሌክስ እንደፈለግ በውጭ ፈልግ ምን በለው እሱ መብት ነው፣ አያገባኝም። በሁለታችሁ ግን ዴዚ ህፃን ናት ባልከው ዴዚ ህፃን አይደለችም። ከዚህ በላይ ቀንድ አታወጣ። የእውነቴን ነው የምላችሁ እና ይሄ አባባል ስላልተመቸኝ ነው።